ለሁላችንም ኢትዮጵያውያን እንኳን አደረሳችሁ ለማለት ፈልጋለሁ። ዛሬ እንግዲህ የካ ተራራ ላይ ነው እየተከልን ያለነው። እንግዲህ ዛሬ ተስፋን እንትከል በሚል መርህ መሰረት በአንድ ቀን 800 ሚሊዮን ችግኞችን ለመትከል ኢትዮጵያውያን እድሜ ሳይገድባቸው፣ የፖለቲካ አመለካከት ሳይገድባቸው፣ የስራ ሁኔታ ሳይገድባቸው ሁሉም ከህፃናት እስከ አዛውንት ድረስ በዛሬው ዕለት ከሌሊቱ ጀምረው ተነስተው በጠዋቱ ያው ኢትዮጵያን ለማልበስ እየሰሩ ነው እና ተስፋን እንትከል የሚለው እንግዲህ ኢትዮጵያ እስካሁን ድረስ በነበራት ሁኔታ ዳር ድንበሯን አስከብራ ሉዓላዊነቷን አስከብራ የኖረች ናት። ነገር ግን እንደምታውቁት ለም አፈሯን እንዲሁም የተፈጥሮ ሀብቷን በተለያየ ምክንያት ወደ ውጭ ይጓጓዝ ነበር። ስለዚህ የኢትዮጵያ ተስፋ ይህን የተፈጥሮ ሀብቷን መጠበቅ ነው በሚል ኢትዮጵያ ተስፋዋን ትተክላለች፣ ተስፋዋን ትንከባከባለች፣ እንዲሁም ደግሞ ተስፋዋን እውን ታደርጋለች የሚል በዚህ ሞቶ መሰረት በዚህ መሪ ቃል መሰረት ዛሬ ኢትዮጵያውያን እየተከሉ ነው። እንግዲህ ይሄ ብቻ ሳይሆን ዛሬ በጣም ታሪካዊ ወር ነው ይሄ ወር። ምክንያቱም አገራዊ ምክክር ኢትዮጵያውያን በጋራ ሀገራቸውን ሊያንጹ ሀገራቸውን ሊገነቡ ያሉ ችግሮችን በጋራ ሊመክሩ እየመከሩ ያሉበት ወቅትም ነው እና ይሄ ወቅት በዚህ ሰዓት ይህን ነገር ማድረጋችን ለኢትዮጵያ አገር የመገንባት ስራ ለዚህ ትውልድ ብቻ ሳይሆን ለመጪው ትውልድ ለልጆቻችን ትልቅ መሰረት እየጣልን ስለሆነ ተስፋን እንትከል የሚለው መርሃ ግብር ከዚያ የጀመረ ነው። እንግዲህ እስካሁን ባለፉት 7 ዓመታት 48 ቢሊዮን በላይ ችግኞችን ተክለናል። በዚህ አመት 8 ቢሊዮን አቅደናል። እንግዲህ ከዚህ በላይም እንተክላለን ብለን እናስባለን። ዛሬ 800 ሚሊዮን እናሳካለን ብለን እናስባለን። እንግዲህ ኮፕ ኢትዮጵያ እንድታዘጋጅ የተደረገችበት ዋናው ምክንያትም ዓለም አቀፍ እውቅና ዓለም አቀፍ ሽልማቶችን በተለያዩ የተፈጥሮ ሀብትን በመጠበቅ በኩል ባደረገችው ከፍተኛ ጥረት ይሄን ነገር ሪኮግናይዝ ስላደረገው ነው። የዓለም አቀፍ መንግስታትም ዓለም አቀፍ ህዝቦችም በአጠቃላይ ኢትዮጵያ መጥተው የሚያደንቁት ነገር አንዱ ከተፈጥሮ ሀብት ስራ ጋር የሰራ ነው። እንግዲህ ኢትዮጵያ በርካታ ሪፎርሞችን ጀምራ እያሳካች ነው እና ትልቁ ተስፋ ከህግም ከአካባቢ ጥበቃም እንዲሁም ደግሞ ከተቋም ግንባታም በብዙ ከኢኮኖሚ ግንባታም ማህበራዊ እሴቶቻችንን በመገንባትም በኩል ብዙ ስራዎችን እየሰራን ነውና የዛሬው ዕለት በጣም ትልቅ ተነሳሽነት የታየበት ነው። እናሳካዋለን ብዬ አስባለሁ። የአፈር ሀብታችንን ተከላክለናል። ኢትዮጵያን አረንጓዴ አልብሰናል። የደን ሀብታችን ጨምሯል። ያ ብቻ ሳይሆን ደግሞ በተለያዩ አካባቢዎች አዳዲስ ጠፍተው የነበሩ ምንጮች፣ ጠፍተው የነበሩ ሀይቆች እንደገና እየተመለሱ ነው። የዱር አራዊቶች ጠፍተው የነበሩ እንደገና እየተመለሱ ነው እና ብዙ በርካታ ጥቅሞችን ያገኘንበት ነው። በዓለም አቀፍ ሁኔታ ባደጉ ሀገሮች በሚለቁት የአየር ንብረት ከባቢ አየርን በሚበክል ጋዝ ምክንያት አፍሪካ እየተጎዳች ነው። ለዚህ ምሳሌ ለመሆን ነው ኢትዮጵያ ትልቁን ስራ እየሰራች ያለችውና አሁን ደግሞ ከዚህ በፊት ከተከልናቸውም በላይ አንደኛ በዚህ አመት በተለይ ከ85% በላይ መትከል ብቻ ሳይሆን የተከልነውን ተንከባክበን ማጽደቅ አለብን። የመጽደቅ ምጣኔው ከ85% በላይ መድረስ አለበት ብለናል። ከ3 አመት በፊት ጀምሮ ደን መትከል ብቻ ሳይሆን ከተጠቃሚነት ጋር የሚያያዝ እንዲሆን ችግኞች ነገ ከነገ ወዲያ ስራ እድል የሚፈጥሩ ከምግብ ጋር የተያያዙ እነዚህንም እንድንጨምርበት በሚል መሰረት የኢኮኖሚ ተጠቃሚነትንም ከመትከል ጋር ያያያዘ ስራ እየተሰራ ነውና በዚህ አመት መትከል ብቻ ሳይሆን የተከልነውን እያንዳንዱ ሰው የተከለውን እንዲንከባከብ ጭምር ነው የታሰበው። ከተጠቃሚነት ጋር የማያያዙ ስራ ኦልሞስት ባለፉት ጥቂት አመታትም ይሄ በርካታ ከ2.5 ሚሊዮን በላይ ወጣቶች በዚህ ዘርፍ ላይ የስራ እድል ተፈጥሮላቸዋል። ስለዚህ ተጠቃሚም እያደረገን ነውና የአፈራችንን መንከባከብ፣ የተፈጥሮ ሀብታችንን መመለስ፣ ሀይቆች እንዲመለሱ፣ ምንጮች እንዲጎለብቱ ብቻ ሳይሆን ከተጠቃሚነት ጋር እያንዳንዱ ሰው ስራ እድል የሚያገኝበት የተከለውን ደግሞ ተንከባክቦ እስከ ዛፍ እስከሚሆን ድረስ እንዲንከባከብ የሚያደርግበትም ስርዓት ስለተበጀለት በዚህ አመት ለየት ያለ ስራ እየሰራ ነው። ከዚያም በላይ ደግሞ መጪው ኮፕ ላይ ኦልሞስት ከ80 ሺህ በላይ እስከ 100 ሺህ የሚገመት ሰው ይመጣል። ከ100 በላይ መሪዎች ይጠበቃሉ እና እነሱም መጠው የሚያዩት ጉዳይ ኢትዮጵያ
ከዚህ በፊት ከነበረው የት እንደነበርን መጀመሪያ ቤዝ ላይኑ ስላለ አሁን የደን ሽፋናችን የት እንደደረሰ ማሳያም ስለሆነ ከዚህ በፊት የተከልናቸውንም በመንከባከብ ላይ ትኩረት እንስጥ ብለናል።